ተጋጠሙ። ሁለቱ ደስ የሚሉ ናቸው። እናመሰግናለን። እንዴ በጣም እኔ እኮ ግን የኛው እኮ ነው የፈዘዘባት እኮ ሲጀመር የመጀመሪያ የኛው ነው የፈዘዘባት እኮ የመጀመሪያ ትዝ ይላችሁ ከሆነ እሷ ጠበር ስትል እሱ ደግሞ ወይኔ ፍቅር ሊዘኝ ነው መሰለኝ አለ እኮ ገብቶ ማያውቀው ይገባ ነበር። ገላይ እኮ ገብቶ ያቀርነው ምስኪ እየጠጣ ላይቭ የገባ ቀን የሆነ እንትን ሱፍ ለብሶ ታስታውሳላችሁ? አንድ አይላብሽ ጊዜ ሄዳለች የሆነ ፍቅር ገብተሻል፣ መውጫ የለሽም ከዚህ በኋላ አይ ኖ ቶክሲክ እንትን ውስጥ ገብተሻል አለ። ሚሚ እየሰሩባት ነበር እኮ በስራው። አዎ ግን በቃ እንኳን ሆነላት። ያዝልቅላቸው። አሜን አሜን። በጣም ወላሂ በጣም አላህ እስከ መጨረሻ ያሳምርላቸው። እሱ ነው ቤታቸው ሰላም። እሷም ደግሞ በቃሽ ይበላት። በቃ በቃሽ ማንኛውም ሰው ነች። ግን ምንም እኮ ግን ገና እኮ ልጅ ነች እኮ ምልሽስ በጣም ልጅ ነች። ገና የመዝለያዋ እድሜዋ ህይወት በቃ ሰው በ50 ዓመቱ የሚያየውን ፈተናዎች ነው አሁን በዚህ ጀነታ ያየችው። ፈተናውን ነው እንደምትሉኝ? አዎ ደግሞ ጠንካራ ነች። ቻይ ናት። ምንም እብድ ብትሆን በጣም ቻይ ናት። ልቧ ደግሞ በጣም ንጹህ ነው። ሲበዛ ነው የምር አድንቃታለሁ። አሁን ያወቅኳት ግን በጣም ያደነቃት ጠንካራ ሴት ነች። በፊት ግን አንድ ነገር ልንገራችሁ፣ ላይቭ ላይ የሚታይ የነበረው ምንድን ነው? መጥፎ ነገር ነበር የምናየው እና እኔ ደግሞ ትምህርታዊ ነገር ስለምፈልግ አርናይ ነበር የምከታተለው። ይኸው 4 ዓመት ሆነ እሱን ስከተለው 2022 ነው የተከታተልኩት በፈረንጆቹ ማለት ነው። እና ቲክታክ ላይ እንደመጣ እኔ ፌስቡክ ምናምን አላውቀውም። ቲክታክ ሲመጣ የምንተዋወቅ እና ትምህርታዊ ነገር ስለምከታተል ምክር ምናምን ነበር የምሰማው እና እሱ ጋር ነበር የምገባው። ላይ ምናምን አሁንም አልወድም። ላይ በጃይ ነው ወደድኩት። ላይ ራሱ አሁን ላይ ማለት ነው እንጂ አልወድም፣ ጨንቀኛል። እና አሁን ላይ ሳያት ቢስሚላ ምን ይዛል እንደዛ የሳኩባት ሳልኩባት ብዬ በጣም የተገረምኩት። ለምን የተቆረጠው ነገር ስታይ በጣም የሚያስጠላው ማሬ። በፊት የሚታየው ነገር እስኪ አስታውሱ። እና አንዳንዴ በርቀት ፈራጃ እንሆን እና ደግሞ ነገር አንቸኩል። ህይወትሽ ማለት ነው ከአዋዋልሽም ነው ባይዘው ከአያ ጋር የዋለ እንዳያ ይረገጣል ይባልልህ አባባል። ከምትውይ ሰው ነው የሚወስነው አብዛኛው ጊዜ። ደህና ሰው ካከሆንሽ ደህና ነገር ትማሪያለሽ። መጥፎ ባለጌ ሰው ካከሆንሽ እንደዛ ሰው ባለጌ ትሆኛለሽ። ጓደኛም ወሳኝ ነው። በጣም ጓደኛ ወሳኝ ነው። እሷን ይሄ ማለት ነው። አላህዬ እንደው መጨረሻዬን አሳምርልኝ፣ እንደው አደራህ እንደው መጨረሻዬን አሳምርልኝ። በጣም አማረባት። በጣም ነበር እንትን የምለው አሁን እሷን ሳያት አላ አየሽ ጀሚላ ፊዮሪ ፎቶ ኦኬ ነኝ። እሺ ሱሱ አሊ አታወራም ወይ? በጣም ታስታውቃለች። ሀምብሌሎች ልጅ ናት የምር። እኔ አሁንማ ሱሱን አብኛለች እኮ ካላየኋት እራሱ ላይ ብለሷ ብዬ በግድ እገባለሁ። ይጨንቀኛል ግን ብቻዋን ከሆነች ይገባሉ። ጌም ገልጫቦች ግን ውጥት ነው የምለው። ይጨንቀኛል። አልወድም እኔ ላይ በጣም ነው የሚጨንቆኝ። በቃ ብቻዋን ካለች ግን ታውሪ ሜሪናት ምንድን ነው ገብተሽ ዝም የምትይ? ምንድን ነው ፍቅር አውሪ ደግሞ ሚዩትም አላረገችም። ሚዩት አላደረገችም። እያወራች ነው። ያወራች ነበር። ኧረ አላወራችም። ትክክል እንዴት ነው? ልክ አይደለም። እንትን ነው ልቧን አይቀይርባትም። በዚህ እንደዛ ነች። አይቀይርባትም። ደግሞ ለእንትን ላለችው ነገር በጣም መዋች ነች አሉ እንደዚህ የሚያውቋት። እንዴ ኧረ ይሄንን እንዴ ምን ነገር ያስፈልገዋል እንዴ? ስንት ነገር እናውቃለን እኮ እርስ በርሳቸው። ዛሬ እሷም የባህል ለውጥ እንድታረግ እሱም ደግሞ እዚህ ጋር እንዲደርስ ብዙ ነገር እናውቃለን። ሁሉም ነገር በደንብ ነው የምናውቀው። አንዳቸው ለአንዳቸው ምን ያክል እንትን እንደተባባሉ በቃ እና በጣም ደስ የሚል ያለው አሁን ላይ እንግዲህ ፈጣሪ ያዝልቃቸው። እኛ ደግሞ ምኞታችን ያሳካልን። ላይ ብላ ገብተን ሰርጋቸውን ልጅ ወልደው ደግሞ አክስቴ የምንሆንበት ጊዜ ቅርብ ያድርግልን። አሜን አሜን አሜን። በቃ ሴት ልጅ ትወዳለች፣ እሱም ልጅ ይወዳል። እና እሱም ሴት ነው የሚፈልገው። የመጀመሪያ ልጅ ሴት ነው የሚወደው። እኔ ልጅ አቅፎ እንዴት እንደማራራለት ታውቃላችሁ? እንዴት እንደሚያሳዝነኝ የሌላ ሰው ልጅ አቅፎ ሳይ አንጀቴን ነው የሚበላኝ። አይ ነው ገና ጆሲ ዝም በል ቤት አባቱ ያውቃል። ግን ጆሲ ተጣላ አይታረቅም እንዴ እናንተ ደግሞ
እንዴ? ግን ሰው ጆሲ እኮ ጌታ እቃና እቃም ይጋጫል እና ቢጣሉ አይታረቁም እንዴ ታዲያ? ምን ችግር አለ? እንኳን እነሱ እናት አባት እንኳን የተጣልቶ ይታረቃል እንዴ? እናትና ኧረ አባት አይደለም፣ ስንት ትዳር ውስጥ ገብቶ ስንት ልጅ ወልዶም ይጣላል። ምን ችግር አለው? እኛ አልተጣሉም አላልንም ታዲያ፣ ግን ይታረቃሉ። ታርቀዋል ነው እንዴ? ተነጋግረው ፈተውታል። እነሱ ግን ኦልሬዲ ቀድሞ ስለተናገሩ ነው እንጂ ያው እንትን ነው ስሜታዊ የሆነ አንዳንዴ እኮ ተረዷቸው እንዴ። ስሜት አላቸው እኮ እነሱ በብስጭት እኮ የማይደረግ ነገር ያው መቼ አልተጣሉም ማለት ሲጀመር ወጣን እንዴ? እንደዚህ አልወጣንም። ተጣላ ይታረቅም ያላችሁ ማለት ነው። ይታረቁልን ያለው ተስፋ አልቆረጥም ነው እንጂ አልተጣሉም አላልንም። ለምንድን ነው ነገሮችን እንትን የምትሉት? ማለት እንኳን እነሱ ገና በገርል ፍሬንድ እና ቦይፍሬንድ ይቅርና ልጆች ወልዶ ተጋብቶ ስንት ዓመት አብሮ ኖሮ ከዛ ይፋታሉ። ከዛ ደግሞ ያላንቺ መኖር አልቻልኩም ተብሎ ይመላለሳሉ። ምን ችግር አለ? ይሄ ወጥቶ ነው እንዴ? ደግሞ ፍቅር አለባቸው። ቢለያዩ በቃ ፍቅር አለባቸው። ያስታውቃል። ሁለቱም ጋር ጋይስ በደንብ ነው የሚያስተዋውቀው። እንደዛ ነው እሺ የሚባለው። ወንድሜ ወይ እህቴ እንደዛ ያድርገው። አሚን። አዎ ወንዶች ይሄ እንትን አንዴ እስኪ ተሎ መጥፎ ነገር ስሜታዊያን ነው። አንቸኩል ማናውቀው ነገር ላይ አንዘባርቅሽ። ጥሩ ነገር ግን እንመኝላቸው። እስኪ ምን ችግር አለኛ ብናጋባቸው በሀሳብ ተሰዳደቡ። እንደዚህ ያረገችኝ እንደዚህ ያረገኝ አልተባባሉ። ስለዚህ ፖስቶሪ እንዳያረጉ አንድ ቀን ደግሞ ሰርፕራይዝ ያደረጉና በቃ ተመልሰናል እኛ እንደዚህ ነን ብሎ ሊመጡልን ይችላሉ። ምን ይታወቃል? የፈጣሪ ነገር ምን ይሳነዋል? ፈጣሪ ያጣምረው ማንም አይነጥለውም። እሱ ያለዩን ማንም አያጠምረውም። በቃ ፈጣሪ ማለት ነው። አንዳንዴ ምንድን ነው እኔም በማምነው ታውቃላችሁ፣ ለእኔ ነው ለአንቺ ነው ያለ እንጀራ ማንም አይበላውም። በቃ ያግታል እንጂ ለአንቺ ነው የሚቀመጠው። እህልዋቸው አንድ ላይ ከሆነ ዞሮ ዞሮ አንድ ላይ ይሆናሉ። ያንን ራሳችን ማሳመን አለብን። ግን እኛም ስራቸው እንደዚህ ያለብን ምንድን ነው ተጣሉ ትንሿ ያታወሪም ስራ ላይ ነች መሰለኝ ፎከስ ማድረግ እሷም ላይ አካውንት እሱም ላይ አካውንት ኮፒ ሊንክ ማድረግ ቪዲዮ ሲለቁ ቪዲዮውን ደግሞ በደንብ እያየን ፖስት ማድረግ ነው። በቃ እነሱ ሰፖርት ማድረግ ነው ትክክለኛ ወደ አውራለሁ። እሺ ስራ ላይ ሆነ እያዳመጥኳቸው ነው። እሺ እስኪ ዝም በይ። ዝም ምን ትመስላለች? ዝም በይ። እኔ እኮ ወርቻት ነው። አይ አውቄ ነው እባክሽ ተቀለዳት ነው እና ተደረደባል። ልምዳችን ነው እንደዚህ ነው። ከዛ በቃ ጥሩ ነገር ነው የምንመኝላቸው። በቃ መጡም አልመጡም እኔ ሌላ ሚስት አግብተው ወልዶ እስኪመጡ ድረስ አላምንም፣ ማመንም አልፈልግም። ጥሩ ነገር ነው ስለማስቡ ሌላ ሚስት አመጣጋገቡ ደግሞ ማለት ነው ሁለቱንም ዘገዝቃቸዋለሁ። ይሄ ቃል ሁለቱንም ዘገዝቃቸዋለሁ። አይመለከተኝም። ዘቀዘቃቸው ጃኒን ማለት ነው አይመለከተኝም። ሁለቱም ዘግዝቄ እሄድባቸዋለሁ። ሀላስ ያቸውም የለም ያቸውም የለም። አንጀትሽ ይችላል ግን እሱን ዘግዝቀሽ እኔ አሁን ሌላ ሰው ዘግዝቆት ራሱ ነው እየተቃጠልኩ። ከሌላ ሰው ጋር ከመጣ እኮ ነው የምልሽ። ከሌላ ሰው ጋር ፍቅረኛ ናት ብሎ ከመጣ ዝቅ ከነሚስቱ ዝግዝቅ ከነሚስቱ ማናት እቺ የታባው ዛሬ ሲያልፍ ነው የምትመጣው። ትናንትና ስክሮል እያደረኩኝ ማለት ነው ቤተ ቤት ከዚህ መንገድ እንዴት አድርጎ ቅመሟቸው እንደኮሰቷቸው ዋንማ አድርገው አድናይ ነው ከጃኒ ጋር ለምን ከዚህ ማዜማ ኧረ እሷ እኮ በእናታችሁ ጮኝ ያላት ደግሞ ትልቅ እኮ ናት ጋይስ። ታጠባለች እየተባለ ነው። ትልቅ ነች ደግሞ እሷማ። ይሄ